ወንድማችን ነው አደጋ ከደረሰባት ከኪችን ይዟት የወጣው። ደም እየፈሰሳት ነው፣ ሆዷ ላይ እንጨቱ ነው ያለው። እሷን ይዘን በር ላይ አረግናት። እንደዛም ሆኖ ደሟ ይፈስናል። ዞር ዞር ትላለች። ያንን ስቃይ እንዳላት ፎቅ ላይ ይዘውን ወጡ። በኋላ ዶክተሮቹ እንዳረፈች ነገሩ። መጮህ ነው የጀመርኩት። ራሱ ወደ ቢሮ ተመልሼ ብር ይዤ ለመውጣት ነበረ። ወደ ሆስፒታል ሄድና እንዲህ እንጨት ሰውነቱ ውስጥ ገብቶ ምናምን የሚለውን ነገር አልሰማንም። አባታችንን ሳየው የሆነ ተስፋ የመቁረጥ ነገርና ያልሆነ ስሜት ነበረ። እሱ ብቻ ስለገባ ቃላት ነው የሚያጥረኝ። ማሚ የሆነ ነገር እና ሲሉ ማሚ እና ለሳሩ ንገራት። ሌላም ጊዜ ነገ እንደምንገናኝ ማለት ማታ እንደማገኛት አይነት ስፔሻው ምናምን ብያት፣ አይ በቃ ሆዴ ተቃጠለ ምናምን ነው የምትለው ምናምን ነገር አሉኝ። ከዛ አለችኝ ልጅቷ። ከደቂቃ በኋላ ነገሩ ተከሰተ። ያ የፈራችው ነገር ስለደረሰ ሁሉ ጊዜ በቃ ጨነቃለች፣ ትፈራለች። ለማንም አንድ ቀን ክፉ ካፏ አይወጣም። አስፈራው ተደውሎላት እንዴ በቃ ምን አይመስልኝም ምናምን ነገር ብሎ ተስፋ አስቆራጭ ነገር ሲል በጣም ነው እንትን ያሳለ ያው ያን ሰሞን በጣም የሆነ ጥብቅ ያለ ግንኙነት ነበረን። በፊትም ማታ ቤት ገባ ያው እዚህ ሳሎን ውስጥ አውርተን ተጫውተን ነው ወደ ስራ ማምሽቼ ስመጣ ማታ ተገናኝተን ተወያይተን ስለኔ ተወያይተን ስላለው ነገር ስለ ህይወቴ ተወያይተን አውርተን ተጫውተን የመግባት ልምድ ነው ያለኝ እና ከስራም ስመጣ አንዳንድ ቦታም ስመጣ ተሰናብቻት ነው ቤቴ ገብቼ ክፍሌ ገብቼ ማርፈው። ያው ይሄ ልምድ ነው። ሁሌ አግኝቻት ሰላም ብያት ነው ወደ ክፍሌ የምገባው። ሁሌ እንደማደርገው ማታት አውርተን ተጫዋውተን ቤት ገባው። እንግዲህ ጠዋት ነገሩ የተፈጠረበት በጠዋት አገኘኋት። ቁርስ በላው፣ ቡና አብረን ጠጣን፣ ተጫወትን፣ ረጅም ሰዓት በጣም ተጫወትን። ያው ሁሌ ነው ያ የሚፈጠረው። ያው ቡናዬን ጠጥቼ ተጫውተን ከሷ ጋር ተለያየን። አንድ ስራ እንዳለኝ ነግሬያት ወጣ ብዬ በር ላይ ነው የቆምኩት። እንዳጋጣሚ ሆኖ እና አንድ የምጠብቀው ስልክ ነበር። ስልክም እያወራው ነበር፣ በር ላይ ነበር። ያ አጋጣሚ ነው። መኪና ውስጥ ተቀምጫለሁ፣ ስልክ አወራለሁ። በጣም ማለት ከሷ ጋር ቡና እየጠጣን እዚህ አንድ ስልክ ይደወልልኛል። እንዴት ነው ልምጣ እላለሁ። ቆይ አንዴ ይለኛል። አንድ ልጅ ነው፣ አንዴ ስራ ጉዳይ ነው። ኦኬ ብዬ በር ላይ ተቀምጫለሁና በር ላይ በተቀመጥኩበት መኪና ውስጥ ጩኸት ሰማሁ። ያው በጣም ኃይለኛ ጩኸት ሰማሁ። ጩኸት ሰማሁ። ያው ኃይለኛ የዕቃ መውደቅና ጩኸት ስሰማ በፍጥነት ከመኪናዬ ወርጄ በሩን ከፍቼ ገባሁ። ያው ትንሽ ይከብድ ነበር ያለው ሁኔታ። ትልቅ የሆነ ረጅም የሆነ አጠና እንጨት ከጀርባችን የሚሰራ ኮንስትራክሽን ላይ ሆዷ ላይ ማለት ቆርቆሮ ቤት አለ። ቆርቆሮ ቤቱን አልፎ ያ እንጨት ሆዷ ላይ ሆኖ ነው ያገኘሁት እና እናቴ እያልኩ እየሮጥኩ ገባሁ። ስገባ ያው
ደም እየፈሰሳት ነው። ደም እየፈሰሳት ነው። ሆዷ ላይ እንጨቱ ነው ያለው። እናቴ እናቴ እያልኩ ጮሃለሁ። በጣም ማለት ፊልምም ህልምም ይመስለኛል። እና የሮጥኩ ገባው። ከዛ በኋላ ያው እንጨቱን ከሆዷ ውስጥ አውጥቼ ያስኳት። ይከብድ ነበር። በጣም እየጮኩ ነበር። ወዲያው የሰፈሩ ሰው ተሰበሰበ። ደም ያለማቋረጥ ነበር የሚፈሳት። ያው ያለኝ አማራጭ ምንድነው? በመኪና ይዤ ወደ ሆስፒታል ነው ያለኝ አማራጭ። ያ ነገር ትንሽ ይከብድ ነበር። ደም ያለማቋረጥ ይፈሳታል። የሰፈር ሰው ተሰበሰበ። ያለማቋረጥ ትጮህ ነበር። ስደርስና ቶሎ ብዬ አነጣጠናውን ከሆዷ ውስጥ ሳውጣት ጸጥ አለች። ያው ትጮህ ነበር በጣም በኢየሱስ ስም ትላለች። ከሆዷ ውስጥ ያንን እንጨት አወጣውና በጣም ደም ይፈሳታል። የሰፈር ሰው እንዳልኩ መጣና አንድ ልጅ አለ። ሌሎቹ የተቀረጡት እናቶች ናቸው። ምንም አቅም አጣ ያንን ለማየት። እሷን ይዘን በር ላይ አረግናት። እንደዛም ሆኖ ደሟ ይፈስ ነበር። ብቻ እኔ ህልም ነው የመሰለኝ። እናቴ እናቴ እያልኩ ጮሃለሁ። አላቅም ማረገውን በቃ ይዣት መኪኔ ጋር ላረጋት ፈልጋለሁ። ጩኸቷ አለ። በዛ ሞመንት ውስጥ የጎረቤታችን መኪና መጣና ያው ይዘናት ደግሞ በጣም እየፈሰሰ ነበር። ይዘናት ወደ ሆስፒታል ሄድና እንትን ማለት ሆስፒታል እየሄድን እኔን እንዳላያት በጣም ትሸሸኛለች፣ ወደኋላ ትላለች። ማለት ያው አይዞሽ እኔ ያለሁልሽ እላታለሁ። አባቴ ደውላለሁ፣ ለአንድ እህቴም ደውላለሁ። ኑ በቃ ትንሽ አደጋ ገጥሟታል። ልብሴ በቃ ደም በደም ሆኗል። ቃላቅም ለአባቴ ለእህቶቼ ደወልኩላቸው። በቃ በኋላ ሆስፒታል ደረስን። እሷም መኪና ውስጥ ሆና አይዞሽ ነው ያለሁልሽ ስላት እንዳላያት መሰቃይቷን ዞር ዞር ትላለች። ያንን ስቃይ አሁን እንዳላያት ያው ሆስፒታል ገባን። ለአባቴ ደወልኩለት እንዳልኳችሁ ያው ልብሴ ደም በደም ሆኗል እንደነገርኳችሁ። አድኑልኝ እናቴ እንዳልኳችሁ ያው ወዲያው አባቴ መጣ፣ እህቶቼም መጡና ትንሽ ለኔ ከብዳል ማለት ይህ አደጋ ከመፈጠሩ በፊት ብዙ ነገር እናወራ ነበር። ያው ብዙ ነገሯ እንግዲህ ካለፈ በኋላ ያቺ ቀን ካለፈች በኋላ ብዙ ነገሯ ስንብት እንደነበር የገባኝ ያ ቀን ከተፈጠረ ወይ ደግሞ ከቀብር በኋላ ነውና ማለት ስንብት ነበር። ወድሻለሁ እላታለሁ፣ አንዳንድ ነገሮችን አደርጋለሁ፣ ግን ይሄ ቀን እንደሚመጣ አላውቅም ነበር። ማለት ብዙ ነገሯ ስንብት ነበር። አሁን በጣም ገባኝና ከአደጋው በፊት በየቀኑ እየመጣሁ አወራታለሁ። እዚህ ቤት ነው የምኖረው፣ ግን ያው ማታ ከስራ ስመጣ አውርቻት ተጫውተን ነው ገብቼ የምተኛው። እንደ አጋጣሚ ሆኖ ግፍሌ ገብቼ ስተኛ መጣቼ ካርጋይ ነው የምትተኛው።
እኔ መግባቴን ካላወቀች አተኛም፣ ወደ አልጋዋ አትሄድም። እዚህ ሆና አንዳንድ ነገሮችን እያየች ነው የምትጠብቀኝ። ይሁን እና ብዙ ነገር እናወራ ነበር፣ ግን በቃ ወድሻለሁ ስላት ከዛ በፊት ከአደጋው በፊት ወድሻለሁ እላታለሁ። ለምን እንደሆነ አላውቅምና ብዙ ነገር አላማ እንዳለኝ ነገራት ነበር። በቃ ልጸልይልሃለሁ ትለኛለች፣ ጾም ጸሎት አድርጌልሃለሁ ትለኛለች። ያው ይሄ ነው ግንኙነታችን። አዎ በጣም በራሷን ታውቃለች። መኪና ውስጥ ሆነን በፍጥነን ወደ ሲልክ ሮድ ሆስፒታል ስንሄድ ራሷን በጣም ታውቃለች እና የእሷን ስቃይ የእሷን ህመም እንዳላይ ትሸሽ ነበር። ማለት የእሷን ስቃይ እንዳላይ በጣም ትሸሸኝ ነበር እና በቃ በጣም ብዙ ደም ነው የፈሰሳት ግቢ ውስጥ። እህቶቼ ያው አባቢም ማለት አባቴም አላየም እንጂ በጣም ብዙ ደም ፈሷታል ግቢ ውስጥ። ይህንን ሁሉ ነገር ያየሁት እኔ ነኝ። ብቻ እግዚአብሔር መልካም ነው። እንግዲህ ሕክምና ቦታ ደረስን። ምን ሆነ አለኝ። ያው ልጇ ነኝ አልኳቸው። በቃ ያው 300,000 ብር በመሀል ከደወልኩለት በኋላ 300,000 ብር መክፈል አለብህ አሏት። የመጀመሪያ እርዳታ ሰጥቷት ጠየቁኝ። ያው እንጨት ወዷ ላይ ወድቆባት ነው አልኩኝ። ያው በእርግጥ እነሱ ደሙን አዩ። እዛ ጋር ያለማቋረጥ ነበር ደሟ ሲፈስ የነበረው። መኪና ውስጥም በጣም ደሟ ሲፈስ ነበር። እንግዲህ ዶክተሮቹ ምን ሆና ነው አሉኝ። ያንን ነገር አስረዳኋቸው። ያው እንጨት ወድቆባት ነው አልኳቸው። ያው ብዙ አልቆየም። አባቴ መጣ። አባቢ መጥቶ ያለውን ነገር በቃ አሳየሁት። ወዲያው ወደ ኦፕሬሽን የገባችው 200 የ300,000 ብር አስገባ ነው ግዴታ ነው። እሱም ያኔ ያው እንትኑ ላይ ነው የተኛችው፣ አልጋው ላይ ነው የተኛችው። ደሜ ማቆም ስራ እንግዲህ የመሸፋፈን ስራ እየሰሩላት ነበር። መጨረሻ ላይ ምንም የተነጋገርነው ነገር የለም። ያው ይዣት ነው ወደ እንትን ያልኩት። አልተመለሰችው። ያው መልካምነትን፣ መልካም ማድረግን፣ ጥሩ መሆንን፣ በመንፈሳዊ ህይወት ጠንካራ መሆንን ያለማቋረጥ ነው የምትነግረኝ ለኔ እና እንቅስቃሴ ስራክ ህይወትክ ከእግዚአብሔር ጋር አርግ ነው የምትለኝ። ሌላ ምንም የምትለኝ ነገር የለም። በመንፈሳዊ ህይወት ጽና፣ በመንፈሳዊ ህይወት በርታ ነው የምትለኝ። ከውስጥ ክፋትን አስወግድ፣ ከውስጥ ክፉ የሆኑ ነገሮችን አስወግድ ነው የምትለኝና ያለን ግንኙነት ከሁሉም ልጆች ጋር በእርግጥ ያላት ግንኙነት ጥሩ ነው ማለት የኔ የተለየ ሆኖ ሳይሆን እንደ መጀመሪያ ወንድ ልጅ ስለሆንኩ የሚጠበቅብኝን ነገር እንዳደረግ የሁል ጊዜው ሞክሯ ነው እና እንትን ይሄ ወጣ ያለ ነገር ክፉ የሆነ ነገር ቤት ውስጥ ስታይ ወዲያው ነው የምትገጽሰን፣ ወዲያው ነው የምትናገር። ለምን እናንተ በመንፈሳዊ ነገር ያደጋችሁ ልጆች ናችሁ። ክፉ ነገር ካፋችሁ መውጣት የለበትም፣ ከእናንተ መውጣት የለበትም።
ብላ የሁሉ ጊዜ ምክሯ ያ ነው። እሷ እኛ ላይ የምታደርገው ወይ ደግሞ የዘራችብን ወጣ ያለ ነገር አሳይታን አታውቅም። እኔ ይህንን ሁሉ ጊዜ ቆሜ መሰክረው እሷ ወጣ ያለ ነገር ክፉ የሆነ ነገር ፈጽሞ አይተንባት አታውቅም። ለሰዎች በተቻላችሁ መጠን ለሰዎች መልካምና ጥሩ ሁኑ ነው የምትለን። ያው እሷ ካለፈች በኋላ እግዚአብሔር በጣም ትልቅ ነገር አስተምሮኛል። ምንድነው? ሁሉ ነገር አላፊ ነው፣ ሁሉ ነገር ጠፊ ነው። ያው ሆኖ የሚቀጥለው ያው እግዚአብሔር ብቻ ነው እና አሁንም ለሰዎች ወይ ደግሞ ይህንን ሚዲያ የሚከታተሉ ሰዎች መናገር የምፈልገው ነገር በተቻላችሁ መጠን ለሰዎች መልካም ሁኑ። ይህንን ምለው ምንድነው? እሷ ለዚህ ቤት መልካምነትን ነው ትታሄደችው እና ሁሉም ነገር ኃላፊ ነው፣ ጠፊ ነው። ለሰዎች በተቻላችሁ መጠን መልካም ሁኑ። እንደሷ በጣም መልካምነቷ እንዲህ በዝቶ ማለት ከምልህ በላይ በዝቶ አንድ ሰው አስቀይማኛለች ብሎ እዚህ ቤትም ሌላም ቦታ መጥቶ አያውቅም እና በጣም ለሰው ልጅ አእምሮ በጣም የምትጠነቀቅ ሰው ናት። ሰውን ማስከፋት ፈጽሞ አትፈልግም እና ይህን ነው ከሷ የተማርኩት። ለዚህ ለሰዎች መናገር የምፈልገው እና ያልፋል፣ ይጠፋል ይሄ ምድር ያው የሚቆየው እንዳልኩ ያው እግዚአብሔር ብቻ ነውና የሱን ፊት እየፈለግን የሱን መልካም ፍሬዎች እየፈለግን መጽሐፍ ቅዱስ ላይ እንደተጻፈ መኖር ነው የሚሻለው ብዬ ነውና ከሷ ሞት በኋላ ብዙ ነገር ተቀይሯል። ብዙ ነገር እንዳድሶኛል። የእግዚአብሔር ጸጋ በጣም ረድቶኛል። በጣም አስተምሮኛል የሷ ህልፈት የሷ ነገርና ከህልፈቷ በፊት ብዙ ነገር ቃል ተገባብተን ነበር። እንዳልኩ ማታ ማታ እየተገናኘን ብዙ ነገሮችን ቃል ተገባብተን አውርተን ነው እንትን ያለውና ነገ ማለት ይሄ እንደሚፈጠር አላውቅም፣ ግን ያ ቃል መገባባት ያ የሷ ቃል ዛሬ ላይ ላለሁበት ነገር እንዲያበረታኝ እንዲያጠነክረኝ ሆኗል። ቃል ተገባብተን ያው ብዙ ነገር ሼር አድርገን የተለያየ ማለት በእነዚህ ሁሉ ዓመታት ውስጥ ስንኖር ከውጭም የሚሰሙ ብዙ ነገሮች አሉ፣ ብዙ የምንሰማቸው ነገሮች አሉ እና በትዳር ዙሪያ ለኛ በጣም ምሳሌዎች ናቸው። አባትና እናቴ ለኛ በጣም የቤት ውስጥ ምሳሌዎች ናቸው። አንድ ቀንም ሲጋጩ ወይ ደግሞ ሲነጋገሩ በክፉ ሰምተን አናውቅም። ለኛ በጣም ትልቅ ምሳሌ ሆኖ የኖሩትና የሆነ ነገርም ሲሆን መጀመሪያ ጸሎት ነው የሚያስቀድሙት። ከዛ በኋላ መነጋገር ካለባቸው ክፍላቸው ገብተው ነው ሲነጋገሩ የምናየው እና ይሄ ለኛ በጣም ትልቅ ነው፣ ለወጣቱም በጣም ትልቅ ትምህርት ነውና በመጀመሪያ ጸሎትን ማስቀደም እንደሆነ በመቀጠል ደግሞ መነጋገር ካለባቸው ብቻቸውን ክፍል ተዘግቶ ያን የነውን ነገር ነው ወይ ደግሞ ቤት ውስጥ ያየነውን ነገር ነው እኔም ዛሬ የምናገረው። በመጨረሻ የምለው ነገር
ከባድ ጊዜ አሳልፌያለሁ። ያው እናትን ማጣት ከባድ ነው። ግን በዛ ጊዜም ከዛ ጊዜም በኋላ ከመላው ዓለም ነው እኔ እየደወላችሁ የሀገር ውስጥም እየደወላችሁልኝ እያበረታችሁኝ ያላችሁትና በጣም ሰው ለኔ ነው ያው እየተጨነቀው። በጣም እግዚአብሔርን አመሰግነዋለሁ። እግዚአብሔር ጸጋ ረድቶኛል። እግዚአብሔር ጸጋ አግዞኛል። በጣም ላመሰግናችሁ እወዳለሁ። እየጸለያችሁልኝ ስለነበራችሁ በጸሎት እየደገፋችሁኝ ለነበራችሁ በሙሉ እግዚአብሔር ያክብርልኝ። ምስጋናዬ በጣም ከፍ ያለ ነው። ጸጋው በዝቶልኛል። ጸጋው በጣም አበርትቶኛል። በጣም ልናመሰግናችሁ እንወዳለን። ስለደገፋችሁን፣ ከጎናችን ስለነበራችሁ በዛ በከባድ ጊዜ ውስጥ ይሄንን እናገር ፈልጋለሁ። ወዳችኋለሁ። እኔ ናርዶስ ሽፈራው እባላለሁ። የፓስተር ሽፈራውና የመዓዛ ሁለተኛ ልጅ ነኝ። ባለቤቴ ሳሙኤል ግርማ ይባላል። የሁለት ልጆች አባትና እናት። እኔ በዛ ቀን ለስራ ከቢሮ ውጭ ነበርኩኝ። አማኑኤል ነው ደውሎ ሆስፒታል ነይ ብሎ በደንብም አልነገረኝም ነበረ። እዛ ማለት በደንብ ማውራትም አልቻለም ነበረ ሲደውልልኝ ማለት ነው። እዛ መልሼ ስደውልለት በቃ ሆስፒታል ነይ ብሎ ጮኸ። በጣም ጭንቀት ላይ ነው። እናቴን አድኑልኝ እያለ ሲጮህ ይሰማኛልና በጣም በቃ ደንግጬ ብድግ ብዬ ማለት መጮህ ነው የጀመርኩት። እኔ ራሱ ወደ ቢሮ ተመልሼ በቃ ብር ይዤ ለመውጣት ነበረ። ቢሮ ገብቼ ግን ብር ስጡኝ ስለ ራሱ በቃ የት እንደነበርኩ ምናምን አላስታውስም። በጣም ከባድ፣ ይሄ ሰው ሲያወራው ይቀላል፣ ቦታው ስትሆን ግን በጣም ከባድ ነው። በቃ ሮጬ ሆስፒታል ስደርስ እሱ እያለቀሰ ምናምን ነው የደረስኩት። ከዛ ምን እንደሆነ መናገር አይፈልግም። በቃ ፊታችንን ይሸሻል ምናምን፣ ምን እንደሆነ አይናገርም። በጣም ግራ ገባኝ። ስደርስ የጎረቤት ሰዎች እንትን ብለዋል። ሁሉም ፊት ላይ ፍርሃት ነው። በቃ እጇ ላይ ወድቆ እቃ ወይ ራሷን ስታ ምናምን ነው የመሰለኝ። እስከ መጨረሻውም ለነገሩ ምን እንደተፈጠረ አልሰማንም ነበረ። የዛ ሰዓት ላይ ደውዬ ከቢሮ አጠገብ ስለሆነ ሆስፒታሉ ለሱ ቶሎ ብዬ ደውዬ ድረስ ብዬ እንትን አልኩ። በቃ እኔ እዛ ስደርስ አማኑኤል ለፖሊሶች ሊናገር ሲል ልሰማ ስጠጋ ያው ከባድ እንደሆነ እንትን እኔን ያይና መልሶ በቃ ውጪ ምናምን ይላል። በቃ እንደዛ የሆነ መሸ። ማታ ላይ ነው በማግስቱ ምናምን ነው ምን እንደሆነ የሰማ ነው። ምን እንደተፈጠረ በደንብ አደጋ እንደሆነ ሰምተናል፣ ግን እንዲህ እንጨት ሰውነቱ ውስጥ ገብቶ ምናምን የሚለውን ነገር አልሰማንም ይመስለኛል። አማኑኤልም በዛ ሰዓት የነበረው በቃ እግዚአብሔር በዛ ሰዓት ጠንካራ የሚለው ልጅ እሱን ስለነበረ ይመስለኛል። ሌሎቻችን ከባድ ነው። እዛ ሆስፒታል እንኳን የቆየንበት ሰዓት በጣም ከባድ ጭንቀት ውስጥ ነበርን። ከአባቢ ጋር እሱ ነበረ አብሮት የነበረውና በጣም በቃ ፊቱ ላይ ምናምን በጣም እየደበቀው ነበረ ምን እንደተፈጠረ ማለት በቃ ግልጽ የሆነውን ነገር አላወቅንም ነበር። በቃ ሁሉም ሰው እየደበቀን ነበር።
ማታ ላይ ነው በደንብ የሰማነው። ይሄ በማግስቱ ነው ከሰዎች ምናምን የሰማነው እንጂ በዛ ሰዓት አልሰማንም። ግን ለዛችም ጭንቀት ሰዓት በጣም ከባድ፣ እኔም እህቴም ከእህቶቼ ጋርም ነበርን። በቃ በጣም ከባድ ጭንቀት ውስጥ ነበርን። አደጋው የተፈጠረው 4 ሰዓት 5 ሰዓት ነው። እኛ የተነገረን ያው ተሰብስበን ሆስፒታል ላይ ወጣን። ዶክተሩ ወጥቶ ማለት በቃ ሲያየንም አይናችንን ለማየት ሁሉ እንትን አላለም። የዛ ሰዓት ትንሽ መጠራጠር ጀምሬ ነበር። በቃ የቻልነውን ሞክረናል። አንፎርቹኔትሊ ሲል በቃ ተረዳን። በቃ መቆም ነው ያቃተኝ። ይሄ ሰው ከባድ ነገር ሲገጥመው መቆም እንደማይችል ያኔ ነው የገባኝ። በቃ ተንሸራትቼ ነው ቁጭ ያልኩት። አንፎርቹኔትሊ በቃ አልፋለች አለ። ግን የዛ ሰዓት ህልም ነው አይመስልም። የሆነ አርጅታ በቃ ደክማ አስታመናት የምትሞት ነው እንጂ እኛ በዚህ እድሜ ላይ ሆና ትሞታለች የሚል ነገር አስበን አናውቅምና ህልም ነው በቃ ያ ነገር እየተነገረንም ተሰብስበንም እዚህ መተን ህልም ነው የሚመስለው። አሁን ይሄ ከ2 ወር ምናምን በኋላ ነው ሀዘኑ እየተሰማኝ የመጣው እንጂ ዲናይል ላይ ነበርኩኝ። በቃ የሆነ በር ክፍት አድርጋ የምትመጣ ነው የሚመስለን። የሆነ በህይወት እያለች እሁድ እዚህ እንገናኛለን ሁሌ፣ ባሎቻችንም ልጆቻችንም እዚህ በቃ እጇ ላይ ብር ካለ በሳምንቱ ስጋ ገዝታ በቃ ደግሳ ነው የምትጠብቀን። እሁድ እኛም ናፍቀን ነው የምንሰበሰበው። እዚህ እንገናኛለን፣ ተጫውተን ውለን ይሄ ፕሮግራም ወይ ሰርግ መሄድ ያለብን ሰው መጠየቅ ያለብን ፕሮግራም ካለ ነው እንጂ ከቸርች በኋላ ሁሌ እዚህ አብረን ነው የምናሳልፈው። እኔ ስለ እናቴ ሳስብ ምሳሌ 31 ላይ ያለችው ሴት ነች። በጣም ለቤተሰቦቿ የተሰጠች ናት። ለባሏ በጣም የታመነች ናት። ረዳቱ ነች። ለልጆቿ በጣም ፍቅር የምትሰጥ ሴት ነች። ይሄ ከብዙ ሴት ውስጥ አንድ ሴት ነች። ለኔ አንድ እናት ነች። በጣም የተለየች እናት ነች። ይሄ ሰዎች ስለ እናታቸው ብዙ ነገር ይናገራሉ። የኛ እናት ግን በጣም መልካም እናት ነች። እውነተኛ ክርስቲያን፣ የማያምኑ ሰዎች እንኳን እውነተኛ ጴንጤ ነች እኮ መዓዛ ይላሉና በጣም መልካም ሴት ነች። ቃላት ነው የሚያጥረኝ። በጣም ከባድ ነው። ገና ፕሮሰስ ላይ ነኝ። እሱ ነው የሚመሰክረው። ግን እንደሷ ለመሆን በጣም ገና ነኝ ብዬ ነው የማስበው። እውነተኛ የአገልጋይ ሚስት ነች። ለመጋባት እንኳን ሲወስኑ ምን አለው ይሄ እንዴት ያኖረኛል ምናምን የሚል ካልኩሌሽን ውስጥ አልገባችም። በቃ ፈቃደኛ ሆና ነው በቃ ረዳት ለመሆን ዝግጁ ነበረች። እና በጣም ቆንጆ ማለት እዚህ ላይ ራሱ አይገልጻትም። በጣም ቆንጆ ሴት ነበረች። በጣም ስዕል ነው የምትመስለው። እና በዛ ሁኔታ ውስጥ ሆና አገልጋይ ለማግባት ራሱ ፈቃደኛ መሆኗ እኛም እንደውም እንቀልዳለን፣ እንዴት ይሻልሽ ምናምን ብለን እንቀልዳለን። እና ገንዘብ ምንም ለሷ ምንም አይደለም። እውነተኛ መንፈሳዊ ሴት ነች። ይሄ ታይታ ምናምን አይደለም የምትፈልገው። ይሄ ተደብቃም ነው ማገልገል የምትፈልገውና እሷን ለመሆን ከባድ ነው በጣም። ስሜ ናኦሚ ሽፈራው እባላለሁ። የመዓዛ ዘውዴና የፓስተር ሽፈራው ፈይሳ 3ኛ ልጅ ነኝ። በእለቱ የሆነው መስከረም 28 ነው። ያው እንደሌላው እንደ ኖርማል ቀን ቁርስ አዘጋጅታ ቁርስ በልቼ ተሳስቀን ወጣን።
ከዛ ወደ 4 ሰዓት ወደ 5 ሰዓት አካባቢ ስራ ቦታ ተደወለልኝ። መስከረም 28 ነበረ ቀኑ። ከስራ ቦታ ተደወለልኝ ከጎረቤት እትዬ መዓዛ አደጋ አጋጥሟት ነው አለኝ። እንደዛ ተብሎ ተነገረኝ። ከዛ በኋላ ልጅቷ አነጋገሯ ቀለል አድርጋ ነበር የነገረችኝ። ከዛ ለወንድሜ ስደውልለት አይ ኖርማል ነው፣ እኔንም ላለማስደንገጥ ነው፣ እሱ ኖርማል ነው እየተሰፋች ነው ሆስፒታል ነገር አለኝ። ልሼ ስደውልለት በጣም እየጮኸ ነገረኝና ኖርማል እንዳልሆነ ገባኝና በጣም ደንግጬ ታክሲ ይዤ ሄድኩኝ ወደዛ። ሳቀትን ተሰብስበው ጎረቤቶች ተሰብስበዋል፣ እህት ወንድሞቼ ተሰብስበዋል። በጣም ከባድ ጊዜ ነበረ። ዶክተሮችም በደንብ ሊያናግሩን ፈቃደኛ አይደሉም በሰዓቱ። ኢቭን ጽዳት ሰራተኛ ሁላ እየጠየኩኝ ነበረ፣ ምን ሆና ነው እንዴት ናት ምናምን ነገር ላይ ስጠይቃቸው አይ በቃ ሆዴ ተቃጠለ ምናምን ነው የምትለው ምናምን ነገር አሉኝ። ከዛ አለችኝ ልጅቷ። ከዛ በኋላ መጨረሻ ላይ ግን ብዙ ደም እንደበፈሰሳት ምናምን ከጎረቤት ማጣራት ጀመርኩኝ። በጣም እያለቀስን ነበረ። ውስጣችን በቃ ጥሩ ነገር እየነገረን አይደለም። ግን አንዳንድ ሰው እየመጣ አይዟችሁ ወንድማችሁ አትርፎላችኋል፣ ለምንድን ነው የምታለቅሱት ምናምን ብለው ያጽናኑናል። ግን ውስጣችን ልክ ያልሆነ ነገር እንዳለ ይሰማን ነበር። ምክንያቱም አባታችንን ሳየው የሆነ ተስፋ የመቁረጥ ነገርና ልክ ያልሆነ ስሜት ነበረ እሱ ብቻ ስለገባ። በኋላ ግን ወደ 11 ሰዓት አካባቢ ዶክተሮች በቃ ወደ ቤታችሁ ሂዱ አሉን። አይ አንሄድም ብለን እምቢ አልን። ከዛ በኋላ እሺ ስትታከም ይዋት ብለው ጠርተውን ያው እኛንም ለማረጋጋት ጭምር ነው ጠሩንና የተቻለንን አድርገናል። ነገር ግን ልናተርፋት አልቻልንም ብለው እንዳረፈች ነገሩን ማለት ነው። መስከረም 28 የነበረው ሁኔታ ይሄ ነበረ። ለመጨረሻ ጊዜ ሮብ ቀን ነው የሆነ ቀልድ ነገር ነግሬያት፣ ያው ብዙ ጊዜ ቤት ውስጥ ስለምታሳልፍ በቃ ሁሉም ሰው ስቆ የጨረሰውን ነገር ብትነግራትም በጣም ከት ብላ ነው የምትስቀው። እኔ በባህሪም ሰዎችን አስቃለሁና እሷን ለማሳቅ ደግሞ በጣም ቀላል ነውና በጣም ስቀን ምናምን በቃ ሌላም ጊዜ ነገ እንደምንገናኝ ማለት ማታ እንደማገኛት አይነት በሽ ቻው ምናምን ብያት ቻው ተባብለን ነው የወጣ ነው ሮብ ቀን። እናቴ በጣም መልካም ሰው ናት። እጅግ በጣም መልካም ሰው ናት። እንደውም ካረፈች በኋላ ብዙ ሰው እየመጣ ለአንቺ ብቻ አይደለችም እናት ለኛም እናት ናት ይላሉ። በጣም ደግ ሰው ናት። የዋህ ናት። እሷን ለማሳቅ በጣም ቀላል ነው። ቅድም እንደነገርኩ ልቧ ስስ ነው። በጣም ሩህሩህ ሴት ናት። በዚህ ሁኔታ አጣታለሁ ብዬም አስቤም አላቅም። እስካሁንም ውስጣችን እየተቀበለ አይደለም። ድንገት ከጓዳ ብቅ ምትል ነው የሚመስለን። እናቴ በጣም መልካም ሰው ናት። ምንድነው እናቴ ትዳሯን አክባሪ ናት። አባቴን ስታከብረው ያለው በአንዳንድ ነገሮች ያው ምን ይባላል ብዙ ጊዜ ልጆች ምንም እንደሚሆኑ አትንገሯቸው፣ እናንተን ኮፒ ያደርጋሉ፣ እናንተን ኢሚቴት እያደረጉ እናንተን እየመሰሉ ነው የሚመጡት ይባላልና በትዳሯም አባቴን ስታከብረው አያለው። ለዚህ ምሳ ቀርቦ ምናምን ይቀደም ይላነሳስል እሱ ይቅደም እንጂ ምናምን ብላ ስትቆጣ ወደፊትም እሱን ማክበር እንዳለብኝ ከዛ መረዳት እችላለሁኝ። እና ወደፊት እንግዲህ እግዚአብሔር ብሎ ትዳር ሲይዝ ልክ እንደሷ አይነት እናትና እንደሷ አይነት የትዳር አጋር መሆን ነው የምፈልገው። እሷ በጣም ትዳሯን አክባሪ ናት። እንደምታይን 5 ልጆች ነን። 5ታችንም በከለርም በባህሪም በጣም እንለያየንና በጣም ዋይዝ ናት አያያዟ። 5ታችንም በቃ እንዴት አድርጋ ለሁላችንም ልክ እንደ ቅርብ ጓደኛ እንደ ቤስት ፍሬንድ ናትና በጣም ዋይዝ ናት። ወደፊት እግዚአብሔርም ይረዳኛል። እሷን ሞዴል አድርጌ እንደሷ አይነት ሚስት ነው መሆን የምፈልገው። እኔ አዲስ በዛብህ እባላለሁ። የመዓዛ ጎረቤት ነኝ። ለ30 ዓመት ይህን ቤት ከሰራን ጊዜ ጀምሮ አብረን ጎረቤት ነን። መዓዝዬ
በጣም የምወዳት እንዴት አይነት ጥሩ ሰው እንደነበረች ጓደኛዬም ጎረቤቴም አጽናኝም መካሪም ችግር ሲደርስብኝ ማዕዝዬ ጋር መተን ተመካክረን አብረን በአጠቃላይ እዚህ ያለን ጎረቤቶች ክርስቲያን ጎረቤቶች በጣም እንዋደዳለን። እኔ እና እሷ ደግሞ በጣም ቅርብ እዚች አጠገቧ ስለሆንኩ በቀን አንዴ ሳንገናኝ አንውልም። ካልተገናኘንም ስልክ እንደዋወላለን። ማዕዝዬ የምወዳት የማከብራት እኔ ችግር ሲደርስብኝ ሳልሰማ ጾምና ጸሎት ይዛ የምትጸልይልኝ የምታጽናናኝ እህቴ ነበረች። ከእህትም በላይ ናት እና ጓዳዬ ጓዳዋ ነው። ሁሉ ነገሬ ነበረች። ስለዚህ እሷ ወደ አባቷ ሄዳለች። እንግዲህ የዛን መጀመሪያም ስጋት ነበረባት እና እኔ ጋር ወደዚች ቅርብ ናት። ዛሬ ፈራሁ፣ ዛሬ እንዲሆን ይሄ ቤት ይናዳል ትላለች፣ ትመጣለች። ያው ሰኞ የጸሎት ፕሮግራም አለን እንጸለያለን እና ትመጣና ዛሬ እኮ ሌሊት 11 ሰዓት ተነስቼ እጄን ወደዛ አድርጌ እዛ ቤት ግድግዳው ላይ አድርጌ ጸለይኩኝ ትላለች። ያው አብረን እንጸለያለን እና ከኔ ጋር ነው። እኔ ደግሞ በጣም ስለምትሰጋ እመጣለሁ። እንዴት ዋልሽ? በቀን 2 የምመጣበት እንዴት ነው ዛሬ ምናምን ስላት እዛ ጋር እንዳትቆሙ ለሰው የምትጠነቀቅ ስለሆነች ትጠነቀቃለች። በጣም ለሰው ትጠነቀቃለች። ስለዚህ ፍርሃት ነበራት፣ ጭንቀት ነበራት እና ያው በጸሎት አለፈችው ብለን ነበር እኛ የዛለት ጠዋት የሆነ ነገር ልጠይቃት መጥቼ ነግቢና ቡና ጠጫለች ስትለኝ እሷ ጋር ቁጭ አልኩና ቡናዬን ጠጣሁና እኔ ተነስቼ ሄድኩኝ። ከደቂቃ በኋላ ነገሩ ተከሰተ እና ያ የፈራችው ነገር ስለደረሰ ሁሉ ጊዜ በቃ ጨነቃለች፣ ትፈራለች። እና እኔ በጣም መልካም ናት። እውነት ለመናገር ከሆነ ያወራነው በቃ የራሳችንን ሁሉ የምናወራውን የቤታችንን ስለዚህ ነገር ምንም ያወራነው ነገር የለም። ጠጣ እሷ ጋር ቁጭ ብዬ ቡናዬን ጠጣሁና እኔ ወደ ቸርች ልሄድ ነበር። ሮብ ቀን ነው። ልክ ሄጄ ቸርች ስንበረከክ 20 ደቂቃ ማለት ደወሉልኝ። እነዚህ ደግሞ እዛው ጎረቤቶቼ ሲደውሉልኝ እንዳልጸልይ ነው ጠላት ነው ብዬ ዝም ብዬ ቀጠልኩ። ስመጣ ነው እዚህ ሰምቼ ከዛ ተነስቼ እዛ ሄድኩ። ምግባረ መልካም ናት ማዕዝዬ። ስታረግ ደብቃ ነው የምታረግ፣ ለሰው አትናገር። ስትረዳ ደብቃ ነው። ከወጣት ጋር ወጣት፣ ከድሃ ጋር ድሃ ሆና ነው የምትኖረው እና በአጠቃላይ እዚህ ያለን እህቶች በጣም በቃ እንዴት እንደምንዋደድ እንዋድ። ከመሀላችን እሷ ተለየች። ምንም አይረሳም። የቀን ውሎ ከቤት እንዳለ ነው የምትቆጥረው። የኔ ቤት የሷ ቤት የሁላችንም እዚህ አካባቢ ያለን እህቶች በጣም ልዩ ነው ያለን። ችግራችን ነው። የኔ ችግር የሁሉ ችግር ነው። የኔ ደስታ የሁሉ ደስታ ነው። ልጆች ሲወለዱ ሄዳ ሁሌ ዴይሊ እናትየዋ እስክትጠና ድረስ ሄዳ ታጥባለች፣ ትጠቀልላለች። እንዲህ እናደርጋለን። እንዲህ እያደረግን የኖርን እህቶች ነን። 30 ዓመት ይሆነናል። ችግር ከደረሰ በቃ ተረባርበን ነው፣ የደስታ የሰርግ ተረባርበን ነው። በጣም ነው እና የማዕዛ ነገር እግዚአብሔር እንግዲህ አዋቂ ነው። 30 ዓመት ሙሉ እዚህ ግቢ ያለን በማህበር ሰርተን የገባ ነው።
30 ዓመት ሙሉ ችግራችን፣ ጓዳችን፣ ሁለመናችን አንድ ነው። እኛ እህቶች እዚህ ያለን እህቶች ጸሎት በሳምንት አንድ ጊዜ አለን። ሰኞ ሰኞ እንጸለያለን። ለወጣት ለልጆቻችን፣ ላላገቡ፣ ለትውልዱ እየጸለይን ነው የምንኖረው። ስንት ጊዜ ይሆናል? ወደ 20 ዓመት ምናምን ነገር ይሆነዋል። አይቋረጥም እንጸለያለን። እና እሷ ደግሞ በጣም በቃ ባላገቡ ልጆች ላይ ሴንሲቲቭ ናት። እንደዚህ እንጸልይ ትላለች። ስለዚህ ይህንን የምለው በተለይ ክርስቲያን ጎረቤቶች በቃ የራሳቸው አይደለም። ይሄ ኑሮ የጋራ ነው የምንኖረው። እኛ የጋራ ኑሮ ስንወልድ መተን አርሰን አጥበን ልጆቹን አጥበን የጎደለ ነገር አርገን ሲንታመም አንዷ መታ የሆነ ነገር አርጋ የሚበላ ነገር ካለም ይዛ በቃ እንደዚህ ነው። 30 ዓመት ሙሉ አንድ ቀን አንዲት ነገር በመካከላችን ሳይገባ ነው የኖርነው 30 ዓመት ሙሉ። እና እኔና ማዕዝዬ በጣም የምንቀራረበው እዚህ ቤት ስትገባ እሷ መጀመሪያ እኔና እሷ ጸሎት ጀመር። እኔና እሷንን መጀመሪያ ጸሎት ጀመር። ከዛ በኋላ ያው እስካሁን ድረስ ያ ጸሎት አለ፣ አላቋረጥም። የትውልድ ጸሎት ብለን ለልጆቻችን ለወጣቶች እና እግዚአብሔር እናመሰግናለን። ልጆቹ ሁሉ የጸለይን ምን እያልን ሁሉ በፍሬ ያገባሉ። ኢንጂነር፣ ዶክተሮች ብዙ ወጡ ልጆቹ በጸሎት ኃይል። አንድም ልጅ ወደኋላ የቀረብን የለም። ይህም ጸሎት ነው እና ማዕዝዬ በቃ በልጆቿ ብቻ አይደለም የሰው ልጅ ልጇ ነው። የኔ ልጅ ከታመመች በቃ ሮጣ መታ ምንድነው ነው የምትለው። እና እንዴት ነው ሽማግሌ ስታይ ሽማግሌ፣ ወጣት ስታይ ወጣት ነው። አጫውታ ነው ምንም ነገር እዚህ ይፈጠር ተጠርቼ ነው እጠራለሁ። ነይ ዛሬ አንድ ነገር አለ ትለኛለች፣ እመጣለሁና ቤቴ እዚህ ቅርብ ነው፣ ከማንም የኔ ቤት ይቀርባል። እና በዚህ የተነሳ ማዕዝዬ እንጃ እስከየት እሷ ወደ ጌታ ሄዳለች፣ እኔም እዚህ። ስለዚህ ማዕዝዬን እስከየት የፍጻሜ ያረሳት አጽናኜ ናት፣ መካሬ ናት። ችግር በደረሰብኝ ጊዜ አይዞሽ ትላለች፣ ታጽናናኛለች። በእውነት በጣም በቃ የሚያልፍ ነገር ነው የምትለው። ለማንም አንድ ቀን ክፉ ካፏ አይወጣም ማንም ጋር። እዚህ እኛም እንግዲህ 30 ዓመት ሴቶች ነን አይደለ? እንደ ሴቶች እንኳን ሴቶች ብዙ ጊዜ አብረው ሲሆኑ ችግር አለ ይባላል። እኛ ግን ችግር አናውቅም። ከመጸለይ በችግራችን ውስጥ ከእያንዳንዳችን ከመግባት በስተቀር ልጆቻችን ሲያገቡ ተደስተን አንድ አይነት ልብስ አልብሰን ያቁናል። እና ሰርግ ብቻ አይደለም ለቅሶ ሲሆን ንፋስ አይገባብንም። ማንንም አንፈልግም። እኛውንም ተረራርተን ሰርተን ያለውን ነገር ሁሉ አጠናቀን የምንና እኔ የምመክረው መቼም ማዕዝዬ ወደ አባቷ ሄዳለች። መልካምነቷን ይዛ ጥሩነቷን ይዛ መካሪነቷን ይዛ ወደ አባቷ። ግን ቅዱሳን እህቶች ግን አንድ ላይ ሲኖሩ ተቻችለው የጸሎት ህብረት ፈጥረው እዚህ ግቢ ያሉ ልጆች እውነት ነው የምላችሁ አንድም ልጅ በቃ የወደቀብን የለም። ሁሉ ኢንጂነር፣ ዶክተር ገና ከህፃንነታቸውና የጀመርነው ከልጅነታቸው ጀምረን ሁሉም ፍሬያማ ሆነውልናል። እና እኔ የምመክረው ምንድነው ትውልድን በጸሎት መያዝ። እናቶች ይሄ ነው ስራችን። የሰፈር ልጆች የጎረቤት ልጅ ነው ሳንል እኔ አሁን የማዕዛ ልጆች የኔ ልጆች የሌሎች ልጆች እንደራሳችን አድርገን ነው። አንድ ነገር እንኳን ከተሰማ ሰው እንዳይሰማ ተሰብስበን ነው የምንጸልየው። አስቸኳይ ጸሎት ጊዜ ይኖረናል። ስለዚህ እግዚአብሔር አምላካችን ረድቶናል። ግን እሷ በመልካምነቷ ወደ አባቷ ሄዳለች። ይሄን ነው የምለውና ጥሩ ሰው ናት። ከማንም በላይ በቃ ራሷን ጥላ ነው ሰው የምትወደው መዓዛ።
ስትረዳም ለሰው አትናገርም፣ ደብቃ ነው የምታረገው። ካለፈ በኋላ እንዲህ ነበር ትላለች። እኔ ሳሮን ሽፈራው እባላለሁ። የቤቱ የመጀመሪያ ልጅ ነኝ። ያው አደጋውን ስንሰማ መጀመሪያ እኔ የሰማሁት ቤት ነበር እና የእህቴ ባለቤት ነው የደወለልኝ እና ያው ለሰላምታ ነው የደወለልኝ የመሰለኝ። ከዛ ግን ማዚ አደጋ ደርሶባታል ወድቃለች እና ሆስፒታል ነን ነው ያለኝ። ያው ኖርማል ነገር እኔ እንደዚህ ከባድ ነገር አልነበረም የጠበቅኩት። ያው ወደቀች፣ ትንሽ ጫር ነው ያረጋት እግሯን ነው ያለኝ። በኋላ ያው በቃ ከቤት ወጥቼ ወደ ሆስፒታል ቀጥታ ሄድኩ። ቅርብ ነበረ ሆስፒታሉ። ሄድኩኝ። ያው ቤት ሆስፒታል ስንደርስ እያለቀሰ ነው እና በጣም ተደናገጥኩ እና ኦፕራሲዮን ልትደረግ ገብታለች ብለው ሲሉኝ በቃ ራሴን መቆጣጠር አቃተኝ እና ያው የጠበቅኩት ቀላል ነገር መውደቅ፣ ያው ወይ እጇን ወይ እግሯን ተሰብራ ነው፣ ከዛ ሌላ ይሆናል ብዬ አላሰብኩም ነበር እና ያው ኦፕራሲዮን ልትደረግ ገብታለች፣ ግን ደህና ናት። አሁን ስትወጣ ታናግሯታላችሁ ነው የተባልነው። በቃ እዛ የነበረው ጎረቤቶች ነበሩ፣ የሰፈር ሰው ነበረ። በጣም ያስጨንቅ ነበር። እንደዚህ ለሞት የሚያደርስም ነገር እንደሆነ አላሰብኩም። ያው ወንድማችን ነው ከአደጋ ከደረሰባት ከኪችን ይዟት የወጣው እና እሱን ስንጠይቀው እሱ በጣም ተረብሿል። እዛ ሆስፒታል የነበረው ነገር በጣም ከባድ ነበር። በኋላ በቃ ሊያረጋጉን ሞከሩ፣ እኔንም እህቶቼንም ወንድሞቼንም። ከዛ ግን መጨረሻ ላይ ያው ወደ ላይ ፎቅ ላይ ይዘውን ወጡ። በኋላ ዶክተሮቹ እንዳረፈች ነገሩን እና ለመጨረሻ ጊዜ ተሰናበቷት አሉ። ከሁሉም ነገር በጣም ፈጣን ነበረ። እንደዚህ ለሞት የሚያበቃት ነገር ይሆናል ብዬ አላሰብኩም መጀመሪያ ወደ ሆስፒታል ስመጣ እና በቃ በዚህ መልኩ ነው የተሰናበትነው። መኮንን ይልማ እባላለሁ። የቤቱ የመጀመሪያ ልጅ የሳሮን ሽፈራው ባለቤት ነኝ። በወቅቱ ሀፕን ሲያደርግ እኔ ወደ አያት አካባቢ ነበርኩኝ። የደወለልኝ አማኑኤል ሽፈራው የቤቱ አራተኛ ልጅ ነው እና ደውልልኝ ኖርማሊ በየቀኑ እንደምንደዋወለው አይነት ደውል መስሎኝ ልክ ስልኩን ሳነሳ ማሚ የሆነ ነገር ሆናለች አለኝ እና ሲኔ ማሚ ምናምን ለሳሮን ንገራት ይለኝ። ምን ሆነች ምናምን እዚህ ጋር ሜቢ ወደ ኪችን የምትዘዋወርበት ቦታ ጎርጅ ነገር ትንሽ ቆፈር ያለ ድሬኔጅ ነገር ስላለ እሱ ውስጥ ወድቃ የሆነ ትንሽ ቀለል ያለ ነገር ነው ብዬ አሰብኩና እዛ ኢሚዲየትሊ ለባለቤቴ ለሳሮን ደወልኩላት እና ስደውልላት አይ አማኑኤል እንደዚህ እያለ ነው፣ ምን ሆኖ ይሆን እስቲ እባክሽን ቼክ እኔ ሩቅ ስላለው ቶሎ ሂጂ አልኳት። እዛ እኔም እየበረርኩ መጣሁኝ። ኢሚዲየትሊ ስመጣ ሲንክሮድ የሚባል ሆስፒታል እዚሁ አጠገብ ላይ ያለው ሆስፒታል ውስጥ ያው ገብታለች እና ሰምሃው ኦፕራሲዮን ልትደረግ ነው ምናምን አልኩ። ያው አውት ኩድ ቢ ምናምን ብዬ በጣም ነው የደነገጥኩት። ከዛ ምን ሆና ነው ማዚ ምን ሆና ነው ብዬ ሰዎች የሚነግሩኝ ሰዎች ሳፈላልግ እዚህ የነሱ ጎረቤት አጋሽ ጌታቸው የሚባል አለና እሱ እንደዚህ አፕናል እንደዚህ ወድቆባት ከአንድ ሪል ስቴት ላይ ወድቆባት ከጀርባ ከሚሰራው ብሎ ሲነግረኝ እንዴት ታዲያ በዚህ ደረጃ እንዴት ሊሆን ይችላል? ኖርማሊ እኔ ኮንስትራክሽን ላይ ስሰራ በዚህ ደረጃ ባጠነ ነገር ላይሆን ይችላል ብዬ አሰብኩኝ። ግን
ከዛ ፓስተር ሽፈራውን ስደውልለት በቃ ይሁን አይመስለኝም ምናምን ነገር ብሎ ተስፋ አስቆራጭ ነገር ሲነግረኝ በጣም ነው እንትን ያልኩት፣ ደስ አላለኝ። እሱ ያው እዛው እየተከታተለ ስለሆነ ነገሩን ሲያይ በጣም እንትን ብሎታልና ከዛ ደስ አላለኝም፣ ለመቀበል አልፈለኩም፣ ማልቀስ ጀመርኩ። ያለቀስኩኝ ምናምን ከዛ እንደገና ይባስ ኢንቴንሲቭ ኬር ውስጥ አይሲ ውስጥ ትገባለች ደግሞ የሚል እንትን መጣ። ከዛ እዛ ውስጥ ሜቢ ፕሮባቢሊቲ ይኖረዋል እያልኩ እያሰብኩኝ ሳለ ሌላ እዛው የሚከታተል ሌላም ሰዎች ነበሩና መጥተው ትንሽ እኔ ሻል ይላል ብለው እንንገራቸው፣ በቃ እነዚህ የተሰባሰቡትን ሰዎች ልጆቹን እንንገራቸውና በቃ ነገርየው ተስፋ የለውም አይነት ነገር ሊሉኝ ለእኔ ሊነግሩኝ ሲሉ የተወሰኑ ሁለት ሰዎች መጥተው ሊነግሩኝ ሲሉ እኔ ራሴ ማለት ኔጌቲቭ ነገር አልቀበልም አይነት ነገር ብዬ ለዚህ ሊሆን አይችልም አይነት ነገር ብዬ እንደውም አንደኛውን ወቅቱ አስቀይሜ ሊሆን ይችላል ለዚህ አይነት ነገር ብቻ እንትን ማድረግ ጀመርኩኝ ምናምን በቃ እነሱን ልጆቹን ደግሞ ትምህርት ቤት እንትን ማድረግ ነበረብን፣ የሚወጡበት ሰዓት ነበረ። ሁኔታ ውስጥ እኔ ልክ እነሱን ላመጣ ልጆቹን ሲሄድ እዛ ተሆኑ ተደወለልኝ፣ ማዚ ያርፋለች አሉ እና ቋቋም ነው ያቃተኝና በጣም ከባድ ነበር። በጣም ከባድ ነበር። ማዚ ምንም በሽታ የለባትም፣ ሰውነቷ የስፖርተኛ ሰውነት ነውና በቃ እንደ ዱብዳ ነው የቆጠርኩት። አዎ አክቹአሊ እንትኑ ያው በሚሰራበት ወቅት እሷ ኢንሲስተንትሊ ማዛ በጣም ኮንሸስ ነች፣ ነገሮችን ፎርካስት ታደርጋለች፣ ቀድማ መተንበይ ትችላለች ምናምን እና በጣም ከባድ ስጋት ነበር። እኔ ፕሮፌሽናሊ ማላያቸውን ነገሮች ሁሉ አይታና እስቲ እባክህ ይሄ ነገር ስጋት የለውም ምናምን ትለኝ ነበር። አብሬያት ብዙ ነገር ኢቨን ፓስተር ሽፈራውም አሜሪካም በነበረበት ወቅት ብዙ ነገር እንትን ብለናል፣ ይሄ ነገር እንደዚህ ይደረግ ምናምን ብትል ይሄ እንደዚህ ነው እያልን እንትን እንመካከር ነበረ እና እሷ ቀድማ ነው ነገሮችን ታይ ነበረ። በጣም ብዙ እንትን ስትራግል አድርጋለች። አክቹአሊ ግን ያው እግዚአብሔር እንዴት አይነት ሚስጥር እንደሆነ ለእስካሁን ድረስ አይገባኝም። ማለት በየቀኑ ጠዋት ስትነሳ ሌሊት ነው የምትነሳው፣ ታያለች። እኔም ጋር ትደውላለች። እንደዚህ እኮ ሀፕን አደረገ። የተወሰነ ጊዜ የተናደበት ጊዜ ነበረ። ኤክስካቬሽን ሲሰራ መሰረቱ ሲወጣ ሁሉ ነበረ ስላይድ ያደርጋል። የተወሰነ ክራክም የራሳቸው እዚህ ቤት ውስጥ ክራክ ተፈጠር ነበረ እና እንትኑ ኦልሬዲ እንደታወቀው አይነት ሰው ነው። እኛ አልታወቀንም እንጂ እሱ አይነት ነገር ነበረ። ግን እሷ ታውቅ ማለት አትጠጉ ገብታ ሁሉ ወደዛ እንትን ትላለች። እንደውም አንዳንዴ ምግብ ሁሉ ሰምደኝ እኔ ምግብ ራሱ ሰርታ ምናምን ስታበላቸው ምንድነው እነሱ ለምንድነው የምታበያቸው ብያት ሁሉ አውቃለሁ። ለማለት እነሱ እንደው እንዲጠነቀቁ ቢያንስ ምሳሌ ጋብዛቸው እንደዚህ ውሃ ልስጣቸው ምናምን ብላ ምንድነው እኔ እንደ እንትና ነው ያየሁትና ራሳቸው ተጠንቅቀው ይስሩ ብዬ የተወሰነ ዋርኒንግም ሄጄ ሰጥቻቸዋለሁና ያ ነው የነበረው። እኔ ያው የመጀመሪያ ልጅ እንደመሆኔ በቅርብ አያታለሁ። ማሚ ምን አይነት ሰው እንደነበረች በደንብ አውቃለሁ እና በጣም ለትዳሯ ለቤቷ በጣም እጅግ በጣም ትጉህ የነበረች ሴት ናት። ቤተሰቡን በደንብ ነው የምትከታተለው። 5 ነን አጠቃላይ። እንደ ልጆች ብዛትም አይደለም፣ በጣም ትከታተላለች። እኛን ትከታተላለች። ትምህርት ቤት ያለውን ነገር እሱ አገልግሎት ላይ ስለሚሆን እሷ ናት አብዛኛውን ነገር ከበር ስታደርግ የነበረው ቤት ውስጥ ያለውን ነገር እና በተለይ ደግሞ ትምህርታችን ላይ በደንብ ፎከስ አድርገን መስራት እንዳለብን ትከታተላለች። ቤት ውስጥ ያለውን ነገር በቃ ለሱ ለአባታችን ለአገልግሎቱ ስኬታማ መሆን እሷ ከጀርባ መሆኗ አስፈላጊ ነበር እና እግዚአብሔር ለሱ የሰጣት ሴት ነበረች። እናትነቷ ደግሞ በጣም በቃ ልዩ ሴት ናት። በጣም
ለድሆች የምትደርስ ሴት ናት። እዚህ አካባቢ ላይ ያሉ ሰዎች ስለሷ ሲመሰክሩ በጣም ይገርመሃል። በተለይ ደግሞ በለቅሶ ሰዓት ማናቃቸው ሰዎች መጥተው ማዕዚ እኮ ለኔ እንደዚህ እንደዚህ ያርጋልኝ እንዲህ አድርጋ እና በጣም ለሰው ደራሽ የዋህ ሩህሩህ እናት ነበረች። እኔ ባጭር እንደተቀጨች ነው የማስበው። እሷን ማጣት ለኛ በጣም ከባድ ነገር ነው። ከኛ አልፋ ለልጅ ልጆቿ ትልቅ የሆነ ትምህርት የምትሰጥ ምሳሌ የምትሆን ሴት ነበረች። እኔም ያው ክርስቲያን የሆንኩት ካደኩ በኋላ ነው ፕሮቴስታንት የሆንኩትና ማዕዚን በቅርበት ውስጥ ከ10 ዓመት በላይ እዚህ ቤት ውስጥ አውቃታለሁና እጅግ መንፈሳዊ እናት ነች። ማለት መንፈሳዊ እናት ነች፣ ክርስቲያን ነች፣ የምር ክርስቲያን ነች። ድሮ እኔ ክርስቲያኖች ምናምን ሲባል እናቴም እንዴት ስትለኝ ብዙ እንትን አይደለም ነበር፣ ግን ማዕዚ የምር ክርስቲያን ነች፣ ህይወት ያላት ክርስቲያን ነች እና ለሰው ሂዩማኒቲ እንዴት ነው የሚገለጸው ብትለኝ እኔ ማዕዚን ሪሜምበር ማድረገው እኔ እናት አለችኝ፣ ግን ለሰው መኖር የሚባል ነገር ቁም ነገር እሷን ነው እኔ የማውቀው። እውነቴን ነው የምልህ እና የተለየች ነች። ስለ ገንዘብ ብዙም እንትን አይደለችም፣ መጽሐፍ ቅዱሳዊ ነች። ስለ ራሷ አይደለም ስለ ሌላው ነው የምትቆረሰው። አልፋ የሚገርም የኔን እናት እንኳን ኢንሲስተንትሊ እየደወለች ጤናዋን እኔ እንኳን በዛ ደረጃ ቼክ ላላረጋት እችላለሁ። ጤናዋን ቼክ ታደርጋለች። እናት የሚያስፈልጋት እንደዚህ ነው እንደዚህ አድርጊ ብላ ኮንሰርን አላት ለሰው ልጅ እና ማዕዚ በጣም የተለየች እናት ነች። እኔም እናቴን እንዳጣው ነው እና በጣም ሰበር